ጤና ይስጥልን ተመልካቾቻችን የካቲት 24 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባለፉት 12 ዓመታት ዘመን የወለዳቸው በርካታ ፈተናዎችን ማሳለፋቸው ተገለጸ። በኢትዮጵያ 5 ሚሊዮን ሰዎችን በቀን ተቀን ውሏቸው የመስማት አቅም መቀነስ ችግር እንደሚገጥማቸው ተገለጸ። በመጀመሪያው የረመዳን ቀን 70,000 ሙስሊሞች በአልአቅሳ መስጂድ መገኘታቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ ኦርቶዶክስ ተዋሕዶ ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባለፉት 12 ዓመታት ዘመን የወለዳቸው በርካታ ፈተናዎችን ማሳለፋቸው ተገለጸ። ቅዱስነታቸው የገጠሟቸውን ፈተናዎች በቤተ ክርስቲያኗ ዶግማና ቀኖና መሰረት መፍትሄ በመስጠት ቤተ ክርስቲያኗ ዘመኑን ዋሽታ እምነቷን ጠብቃ እንድትቀጥል አድርገዋል ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ 12ኛ ዓመት በዓለ ሲመት በዛሬው ዕለት ተከብሮ ውሏል። ሀብታም አያሌው ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አሁን ያለበት ደረጃ ለመድረስ በወቅቱ የነበሩ የአበው ጸሎት፣ የነገስታት ብርቱ ውሳኔና ሊቃውንት በሀገራቸው ሊቀ ጳጳስ ይሾምልን በሚል መንፈስ ጥረት የተገኘ ውጤት ነው ተብሏል። ነገር ግን ይህን የተጠየቁት አካላት የኢትዮጵያ ሰዎች ከአዋቂዎቻቸው ሊቀ ጳጳስ በራሳቸው አይሾሙም በማለት ቤተክርስቲያኗን ለዘመናት የቅኝ ተገዥ አድርገዋት ነበር ነው የተባለው። በዚህም መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀደሙት ዓመታት የራሷ የሆነ ፓትርያርክ ሳይኖራት ከሌሎች ሀገራት ጥገኛ በመሆን ለበርካታ ታስራ መቆየቷን ቤተክርስቲያን አስታውቃለች። ሆኖም በወቅቱ የነበሩት አባቶችና ሊቃውንተ ቤተክርስቲያን ባደረጉት ተጋድሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መቋቋሙን ቤተክርስቲያን አስታውሳለች። ይሁን እንጂ እስከ መጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ድረስ በርካታ ፖለቲካዊ ቀውሶች እንደነበሩ ቤተክርስቲያን አስታውሳለች። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ዛሬ ድረስ 5 ቅዱሳን ፓትርያርኮችን የሾመ ሲሆን የቤተክርስቲያን ዶግማ ጠብቀው ቀኖናውን አክብረው ሕገ ቤተክርስቲያንና ቃላውዲን ቀርጸው ምዕመናን በማስተማር ቤተክርስቲያኗን ለዛሬ አብቅተዋታል ነው የተባለው። በመሆኑም 5ኛው ፓትርያርክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ 12ኛ ዓመት በዓለ ሲመት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በዛሬው ዕለት ተከብሯል። በመርሃ ግብሩም ብፁዓን ሊቃነ ጳጳሳት፣ ከፍተኛ የመንግስት የስራ ኃላፊዎችና አመራሮች፣ አምባሳደሮች እንዲሁም የገዳማትና አድባራት ሊቃውንትና ምዕመናን ተገኝተውበታል። በዚህም አባታዊ መልእክት ያስተላለፉት ብፁዕ ወቅዱስ አቡነ ማትያስ ፈጣሪ የሾመን ሰላምን እንድናውጅ፣ ፍትህና ርትዕን እንዳይዛባ እንድንመከር፣ አንድነት፣ እኩልነት፣ ፍቅርና ይቅርታ እንድናስተምር ነው ሲሉ ገልጸዋል። የቤተ ክርስቲያን አገልጋዮችና መላው ህዝበ ክርስቲያንም ለሰላም ኃላፊነታቸውን ለመወጣት በርትተው ሊሰሩ እንደሚገባ ብፁዕነታቸው አጽንኦት ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ዋና ጸሐፊና የባህር ዳርና አካባቢው ሀገረ ስብከት ብፁዕ አቡነ አብርሃም በበኩላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባለፉት 12 ዓመታት ዘመን የወለዳቸው በርካታ ፈተናዎች ማሳለፋቸውን ገልጸዋል። ቅዱስነታቸው የገጠሟቸውን ፈተናዎችን በቤተ ክርስቲያኗ ዶግማና ቀኖና መሰረት መፍትሄ በመስጠት ቤተ ክርስቲያኗ ዘመኗን ዋጅታ እምነቷን ጠብቃ እንድትቀጥል አድርገዋል ብለዋል። እንዲሁም ቅዱስነታቸው በፓትርያርክነት ከተሰየሙ ጀምሮ በጸሎትና በበሰለ ኦርቶዶክሳዊ አመራራቸው ቤተ ክርስቲያኗ ከፍተኛ እድገት ማስመዝገቧን ገልጸዋል። ብፁዕ አቡነ አብርሃም አክለውም ይህ ሁሉ የሆነው ቤተ ክርስቲያኗ በራሷ ፓትርያርክ ማለትም ቀኖናዋን፣ ታሪኳንና ባህሏን በሚያውቁ ልጆቿ በመመራቷ ለብዙ ዘመናት ያልተሰሩ ስራዎች ተሰርተዋል ብለዋል። በተጨማሪም ቅዱስ ሲኖዶስ በአንድ አቋም የእረኝነቱን ስራ ተግቶ ይሰራል ነው ያሉት። ይሁን እንጂ ኖላዊነት ተረስቶ ቤተክርስቲያንን ከመጠበቅ ይልቅ በተለያዩ ምክንያቶች ተጠምደን በተጋድሎ የተገኘውን ቅዱስ ሲኖዶስ በመለያየት ከእጃችን እንዳያመልጠን ጥንቃቄ ማድረግ ይገባል ሲሉም ጥሪ አቅርበዋል። በመጪው ሰኔ ወር ላይ የመውጫ ፈተናዎችን የሚወስዱ ተማሪዎች የፋይዳ መታወቂያ ሊያወጡ እንደሚገባ ማሳሰቢያ ተሰጠ። በመጪው ሰኔ ወር 2017 ዓ.ም የሚሰጠውን የመውጫ ፈተና የሚወስዱ እጩ ተመራቂዎች የፋይዳ መታወቂያ ሊያወጡ ይገባል ሲል ትምህርት ሚኒስቴር አሳስቧል። የካቲት 21 ቀን 2017 ዓ.ም በትምህርት ሚኒስትሩ ፕሮፌሰር
ብርሃኑ ነጋ ተፈርሞ ለሁሉም የመንግስት ከፍተኛ ትምህርት ተቋማት የተላከ ሰርኩላር ብሔራዊ ዲጂታል መታወቂያ ፋይዳ የከፍተኛ ትምህርት ተቋማት የተማሪና የሰራተኞችን መረጃ በተደራጀ መልኩ ለመያዝ ጠቀሜታ እንዳለው ይገልጻል። የሀገር አቀፍ ፈተናዎችን ደህንነት ለማስጠበቅ አስፈላጊ መሆኑንም ያትታል። በዚህም በሰኔ 2017 ዓመተ ምህረት የሚሰጠውን የመውጫ ፈተና የሚወስዱ እጩ ተመራቂዎች ፈተናውን ለመውሰድ የፋይዳ መታወቂያ ሊያወጡ እንደሚገባ እንደ ቅድመ ሁኔታ መቀመጡን አሳስቧል። ከአዲግራት ከተማ አቅራቢያ በሬክተር ስኬል 5.2 የተለካ ርዕደ መሬት መከሰቱ ተሰማ። በትላንትናው ዕለት እሁድ የካቲት 23 ቀን 2017 ዓ.ም ከአዲግራት ከተማ 46 ኪሎ ሜትር በስተምስራቅ ርቀት ላይ በሚገኝ አካባቢ ላይ በሬክተር ስኬል 5.2 የተለካ የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት ገልጿል። ርዕደ መሬቱ የተከሰተው ከቀኑ 5 ሰዓት ከ14 ደቂቃ ላይ መሆኑን መስሪያ ቤቱ አስታውቋል። በኢትዮጵያ በአፋር ክልል ባሉ አካባቢዎች ካለፈው መስከረም ወር ጀምሮ ተደጋጋሚ የመሬት መንቀጥቀጥ ቢከሰትም በትግራይ ክልል ከተሞች አቅራቢያ ርዕደ መሬት ሲመዘገብ ግን በዚህ ዓመት የመጀመሪያው ነው። የመሬት መንቀጥቀጡ በኢትዮጵያና ኤርትራ ድንበር ቀጠና የተከሰተ መሆኑን የጠቆመው የአውሮፓ ሜዲትራኒያን በሬክተር ስኬል 5.3 የተለካ እንደሆነ አስታውቋል። በኤርትራ ከአንድ ሳምንት በፊት የደረሰ ርዕደ መሬት በሬክተር ስኬል 4.6 ሆኖ ተመዝግቧል። የመሬት መንቀጥቀጡ የተከሰተው በቀይ ባህር ሰሜናዊ አቅጣጫ ከአስመራ 24 ኪሎ ሜትር ርቀት ላይ ባለ አካባቢ ነበር። በሀገሪቱ ባለፈው ታህሳስ ወር አጋማሽ እንዲሁም ተመሳሳይ ርዕደ መሬት ተመዝግቧል። በሐምሌ 2015 ዓ.ም በኤርትራ ባህር ዳርቻ ዳህላክ ደሴት አካባቢ የተከሰተው የመሬት መንቀጥቀጥ በትግራይ ክልል የተለያዩ ከተሞች ተደጋጋሚ ንዝረቶች አስከትሎ እንደነበር ይታወቃል። ንዝረቱን በሽረ፣ አዲግራት፣ አድዋ፣ አክሱምና መቀሌ ከተማ ያሉ ነዋሪዎች መስማታቸውን በወቅቱ ገልጸው ነበር። በኢትዮጵያ 5 ሚሊዮን ሰዎችን በቀን ተቀን ውሏቸው የመስማት አቅም መቀነስ ችግር እንደሚገጥማቸው ተገለጸ። ዓለም አቀፍ የመስማት ችግር ቀን ለጆሮና ለማዳመጥ አቅም ጥንቃቄ ለማድረግ ራስን በእውቀት ማጎልበት እውን ይሁን በሚል መሪ ቃል የካቲት 24 ቀን 2017 ዓ.ም በኢትዮጵያ ለ7ኛ ጊዜ ታስቦ ውሏል። የመስማት ችግር በቀላሉ በመታከምና የማዳመጫ መርጃ መሳሪያ በመግጠም የመስማት ችግርን ማቃለል የሚቻል ቢሆንም በግንዛቤ እጥረት አሊያም በአቅም ማነስ ምክንያት ከነችግራቸው የሚኖሩ በርካቶች መሆናቸውም ተመላክቷል። ኤልዳና ታደሰ ተጨማሪ ያላት። ዓለም አቀፍ የመስማት ችግር ቀን ለጆሮን ለማዳመጥ አቅም ጥንቃቄ ለማድረግ ራስን በእውቀት ማጎልበት እውን ይሁን በሚል መሪ ቃል የካቲት 24 ቀን 2017 ዓ.ም በኢትዮጵያ ለ7ኛ ጊዜ ታስቦ ውሏል። በቀላሉ በመታከምና የማዳመጫ መረጃ መሳሪያዎችን በመጠቀም የመስማት ችግርን ማቃለል የሚቻል ቢሆንም በግንዛቤ እጥረት አሊያም ደግሞ በአቅም ማነስ ምክንያት ከችግሩ ጋር የሚኖሩ ሰዎች ቁጥር እጅጉን እየጨመረ እንደሆነ ተሰምቷል። እንደ አንድ የአካል ጉዳት የሚቆጠረው የመስማት ችግር ከፍተኛ የጉዳት መጠን ቢኖረውም ብዙዎቹ ትኩረት ስለማይሰጡት ለማህበራዊ ቀውስ ያጋልጣል ሲሉ በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሆስፒታል የአንገት በላይ ስፔሻሊስትና የጆሮ ሰብ ስፔሻሊስት ዶክተር ሜልኬላ ኃይሉ ተናግረዋል። መስማት መጠን በአጠቃላይ በእድሜ ገደብ የተለያየ ምክንያቶች አሉት። አንዱ ላይ ሊገኝ ይችላል። ኦቨርላፕ ያደርጋሉ መንስኤዎቹ። ግን ሲወለዱ ጀምሮ የሚኖር መስማት መጠን መቀነስ አለ። ከዛ ደግሞ ታዳጊ ሆኖ የሚመጣ አለ። ከዛ ደግሞ ትልልቅ ሰዎች ላይ ተጓዳኝ በሽታዎች ያለባቸው ሰዎች ላይ የሚመጣ አለ ከአደጋ ጋር እና ከፍተኛ ድምጽ ያለበት ቦታ ላይ አዘውትሮ ከመገኘት ሌትሊ ደግሞ እየወጡ ያሉ ሪሰርቾች የሚያሳዩት ለረጅም ሰዓት ኤርፎኖችን በመጠቀም ሜቢ በ2030 እስከ 2050 ደግሞ ባለው ጊዜ ላይ ሞር ምክንያቶቹ እየተቀየሩ ይመጣሉ። ምክንያቱም ወጣቶች ብዙ ጊዜ ጆሮአቸው ላይ ኤርፎን አድርገው ለረጅም ሰዓት ስለሚቆዩ እነሱ ምክንያቶች ይሆናሉ። ለህመሞቹ እንደ መንስኤዎቻቸው የሚደረገው ሕክምና መኖሩ አንዳንድ ችግሮች መድኃኒት በመውሰድ ብቻ ሊስተካከሉ እንደማይችሉና በአደጋ ምክንያት የተጎዱ የጆሮ ክፍሎች ካሉ በቀዶ ሕክምና እንደሚስተካከሉ እንዲሁም በሕክምና በመድኃኒት በቀዶ ሕክምና ሊስተካከል የማይችል ከሆነ ደግሞ ድምጽን በሚያጎላ መሳሪያዎችን በመጠቀም መከላከል እንደሚቻልም ተናግረዋል። በኢትዮጵያ 5 ሚሊዮን ሰዎች በቀን ተቀን ውሏቸው የመስማት አቅም መቀነስ ችግር እንደሚገጥማቸው ዶክተር ሜልኬላ ኃይሉ ገልጸዋል። ውስጥ ደግሞ ኢትዮጵያ ውስጥ ሪሰንትሊ ባለን መረጃ እስከ 5 ሚሊዮን የሚደርስ ሰው የተለያየ ደረጃ ላይ ያለ መስማት መጠን መቀነስ አለ። ተቀን ውሎ ላይ፣ ንግግር ላይ፣ ትምህርት መከታተል ላይ፣ ከሰዎች ጋር ተግባብቶ ስራ መስራት፣ መኪና ማሽከርከር፣ የተለያዩ ነገሮች ላይ የቀን ተቀን ህይወታችን ላይ ተጽዕኖ ይኖረዋል።
ግን በአጠቃላይ እነዚህ የቀን ተቀን ህይወታችን ላይ ተጽዕኖ የሚያመጣው የመስማት መጠን መቀነስ ከ5 ሚሊዮን ይደርሳል ተብሎ ይገመታል። አሁን ላይ በፈረንጆች 2023 በኢትዮጵያ በተደረገ የመስማት ችግር ተጋላጭነት ላይ ያተኮረ የዳሰሳ ጥናት በኢትዮጵያ የመስማት ችግር ለመቅረፍ መወሰድ ያለባቸው አፋጣኝ እርምጃዎች መኖራቸውንም ይጠቁማል። ቅድመ መከላከል፣ ቅድመ ልየታ፣ የማገገሚያ ማዕከሎች ችግርን ለመከላከል መወሰድ ያለባቸው እርምጃዎች መሆናቸውን በጥናቱ ተጠቁሟል። እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚኖሩ ዜጎች በተፈጥሮም ይሁን በሰው ሰራሽ ምክንያት ለመስማት ችግር የተጋለጡ መሆናቸውም ተገልጿል። በኢትዮጵያ 18% የሚሆኑ እድሜያቸው ከ5 ዓመትና ከዚያ በታች የሆኑ ልጆች ለመስማት ችግር የተጋለጡ ናቸውም ተብሏል። ከ5 ዓመት በታች የሆኑ ህጻናት ደግሞ የመጋለጥ እድላቸው 70% እንደሆነም ተነስቷል። በዚህ ችግር በአብዛኛው ተጠቂ የሆኑት ደግሞ ህጻናት ናቸውም ብለዋል። ህጻናት ላይ ችግሩ ማውራት አይችሉም። አንደኛ እነሱን ኢንስትራክት አድርገን መልስ አይሰጡንም። ስለዚህ ህጻናት ላይ ለየት ያሉ ነገሮችን እንጠቀማለን እንደ ስክሪኒንግ ቱል ማለት ነው። የነርቭን አክቲቪቲ የሚለኩ የተለያዩ መሳሪያዎች አሉ። አሁን ላይ በአገር አቀፍ ደረጃ አንድ ልጅ ሲወለድ ስክሪን መደረግ አለበት። ልጁ እያደገ በሚመጣበት ሰዓት ላይ ያሉትን አሁን ለምሳሌ ማማ ባባ ማለት በመጀመር ባለበት ጊዜ ላይ እነዛን ማይል ከሆነ ማይጀምር ከሆነ ቶሎ ወደ ህክምና ልጆቻቸውን ማምጣት ይጠበቅባቸዋል። 2 ዓመት እስኪሞላቸው 3 ዓመት እስኪሞላቸው መጠበቅ የለባቸው። የጆሮ ህክምናን ለማከም ቀድሞ ችግሮችን የመለየትና መፍትሄዎችን ለማድረግ የሚያስችል የተሟላ ህክምና ተቋም አለመኖሩ ሁኔታውን ፈታኝ አድርጎታልም ነው የተባለው። የዓለም የመስማት ቀን በዓለም አቀፍ ደረጃ ለ18ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ17ኛ ጊዜ ለጆሮ ለማዳመጥ አቅም ጥንቃቄ ለማድረግ ራስን በእውቀት ማጎልበት እውን ይሁን በሚል መሪ ቃል ተከብሮ ውሏል። ኢስት አፍሪካ የመስማት ድጋፍ ማዕከል የመስማት ችግርን ለመቅረፍ የሚያግዙ መሳሪያዎችን አምራችና አቅራቢ ከሆነው ሚደል ካምፓኒ ጋር በመተባበር ቀኑን አክብሯል። ማዕከሉ ከተመሰረተ ከ2002 ዓ.ም ጀምሮ ላለፉት 15 ዓመታት መስማት ለተሳናቸው ዜጎች የተለያዩ አጋዥ መሳሪያዎችን በማቅረብ ላይ ይገኛል። በነዳጅ ምርቶች ላይ የችርቻሮ የመሸጫ ዋጋ ጭማሪ እንደማይደረግ ተገለጸ። በቀጣዩ ወር የነዳጅ ምርቶች ዋጋ በነበረበት ይቀጥላል ተብሏል። የመጋቢት ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር ወር በነበረበት የሚቀጥል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚህም መሰረት 1 ሊትር ቤንዚን 101.47 ብር፣ 1 ሊትር ናፍጣ 98.98 ብር፣ 1 ሊትር ኬሮሲን 98.98 ብር፣ የአውሮፕላን ነዳጅ 109.56 ብር፣ 1 ሊትር ከባድ ጥቁር ናፍጣ 105.97 ብር፣ 1 ሊትር ቀላል ጥቁር ናፍጣ 108.3 ብር ሆኖ እንደሚሸጥ የሚኒስቴር መስሪያ ቤቱ መረጃ ይጠቁማል። ሸልመናል። ባንካችን አቢሲኒያ ለ6ኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በ7ኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነት ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን። የዩክሬን ፕሬዝዳንት ዜሌንስኪ ከትራምፕ ጋር ከተጋጩ በኋላ ለማዕድን ድርድር ዝግጁ መሆናቸው ተነገረ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር በአደባባይ ቢጨቃጨቁም ከዋሽንግተን ጋር የማዕድን ስምምነት ለመፈራረም ዝግጁ መሆናቸውን አስታውቀዋል። እሁድ ዕለት በለንደን ከአውሮፓ መሪዎች ጋር ከተካሄደው ወሳኝ የመሪዎች ጉባኤ በኋላ ለጋዜጠኞች በሰጡት መግለጫ ከኪየቭ በስምምነቱ ለመቀጠል ዝግጁ መሆኗን ተናግረዋል። ይህም አርብ ዕለት ከትራምፕ ጋር ካደረጉት ግጭት በኋላ አነጋጋሪ አድርጎታል። ከዚህ ቀደም የተከሰቱት ሁኔታዎች ቢኖሩም መቀጠል የኛ ፖሊሲ ነው፣ እኛ ገንቢዎች ነን፣ ለመፈረም ከተስማማን ዝግጁ ነን እና እንደ እውነቱ ከሆነ ዩናይትድ ስቴትስም ዝግጁ መሆኗን አምናለሁ ሲሉ ዜሌንስኪ ለጋዜጠኞች በሰጡት ማብራሪያ ገልጸዋል። አያይዘውም ፍላጎታቸው የዩክሬን አቋም መሰማቱ በጣም አስፈላጊ ነው ሲሉ አክለዋል። በራችን ክፍት መሆን አለበት። ዩክሬን በዓለም ላይ ትልቋ ሀገር አይደለችም፣ ነገር ግን ሁሉም ሰው ለነጻነቱ እንዴት እንደሚታገል ማየት ይቻላል። ያለምንም ጥርጥር ከዩናይትድ ስቴትስ የሚደረግልን እርዳታ እንደሚቀጥል እንተማመናለን ሲሉ አክለዋል። አሜሪካና የሰለጠኑ ዓለም ተወካዮች ብሎም የዚህ ዓለም መሪዎች በእርግጠኝነት ፑቲንን አይረዱም ብዬ አስባለሁ ሲሉ ተደምጠዋል። በመጨረሻ በመጀመሪያው የረመዳን ቀን 70,000 ሙስሊሞች በአልአቅሳ መስጂድ መገኘታቸው ተገለጸ። በኢየሩሳሌም የሚገኘው የእስላማዊ ኢንዶይመንት ዲፓርትመንት እንደገለጸው በመጀመሪያው የረመዳን ቀን 70,000 አማኞች በአልአቅሳ መስጂድ ተገኝተው የኢቫና ትራህዊ ጸሎት አድርገዋል። አልአቅሳ መስጂድ መድረስ ያቻሉት አብዛኛዎቹ የቅድስቷ ከተማ ነዋሪዎችና በ1948 በተካለለው ግዛት ውስጥ ያሉ ነዋሪዎች ናቸው ተብሏል። የእስራኤል ኃይሎች በሺዎች የሚቆጠሩ አማኞች ከዌስት ባንክ ወደ ኢየሩሳሌም እንዳይገቡ ክልከላ ማድረጋቸው ተገልጿል። በአካባቢው ያሉ ምንጮች እንደገለጹት የእስራኤል የጸጥታ ኃይሎች በመስጂድ ዙሪያ በተለይም በባብ አል አሞንድና ባብ አል አስባት ያሉ ቁጥጥሮችን አጠናክረው የአማኞችን ማንነት በመፈተሽና በርካታ ወጣቶች እንዳይገቡ በመከልከል የአማኞችን ቁጥር ቀንሰዋል። በማዕከላዊ ዌስት ባንክ የሚገኘውና ከ16 የፍልስጤም ግዛት አንዱ የሆነው የኢየሩሳሌም ግዛት አስተዳደር እስራኤል ከዌስት ባንክ ለጁምዓ ጸሎት ወደ አልአቅሳ የሚገቡትን አማኞች ቁጥር 10,000 ብቻ ልታደርግ በቅርቡ ከእስር የተለቀቁትን ላታስገባና በሚገቡት ላይም የእድሜ ገደብ ልታስቀምጥ እንደምትችል አስጠንቅቋል። አስተዳደሩ አማኞች በሚገቡባቸውና በሚወጡባቸው ቦታዎች በሚገኙ 82 መቆጣጠሪያ ጣቢያዎች ላይ 3,000 የእስራኤል ወታደሮች ተሰማርተዋል ብሏል። አስተዳደሩ ዓለም አቀፍ ስምምነቶች ለማምለክ ነጻነት ዋስትና እንደሚሰጡና የእስራኤል ኃይሎች ሃይማኖታዊ ስነስርዓት ወደሚካሄድበት ቦታ እንዳይገቡ እንደሚከለክል አስታውሰዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20,000 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።